ወላንተ ድንበር ጉም ይሆናል ነገ ከነገ ወዲያ አውሮፓ ህብረት የፈጠረውን ኢትዮ ኤርትራም ወደ ኮንፌደሬት ወደ መሆን የፖለቲካና ኢኮኖሚ አንድነት ወደ መፍጠር ኢን ዘ ፕሮሰስ እንሄዳለን ሶ የኢኮኖሚው አንድነት ስሩ ታይም የፖለቲካ አንድነት ነው እየፈጠረ የሚሄደውና ይሄ አሁን ያመጣው አቲቲዩድ እንደሚራመድ አቃለው አንዳንድ ሰዎች እንደውም በድፍረት ኢሳያስ አፈወርቂ እናመሰግናለን ኤርትራን እንኩትኩቷን ስላወጣ ብሎ ሲናገሩ ሰምቼ በጣም ደንግጫለሁ እንደዛ እንደማትል ተስፋ አደርጋለሁ ኢሳያስ አፈወርቂ በምንም መንገድ ሊመሰገን የሚገባው አይደለም ዞሮ ግን የኤርትራ ማደግ ለኢትዮጵያ ማደግ ነው የኢትዮጵያ ማደግ ለኤርትራ ማደግ ነው ብዬ ነው ሞስ የኔ አቲቲዩድ ሜቢ ጊዜ ኮንሰፕት ኦኬ አሁን ላሳጥርና ወደ ዋናው ነጥብ ልምጣ ዋናው ነገር ምንድነው ኢትዮጵያ የባህር በር ማግኘት ለኤርትራ ስጋት ነው ምክንያቱም ለኤርትራ ስጋት ነው ብለው ነው የሚያስቡት የኢትዮጵያ ማደግ አምባገነን መንግስት ስለሆነ ነው ያን የሚያስበው ግሪዲ ስግብግብ አምባገነን መንግስት እኮ ኤርሚያስ እነሱ እኮ ያጋልጡትም እኮ አምባገነን ነው አይሉም እኮ they are supporting him እኮ 100% እያንዳንዳቸው እኮ ላንቃቸው እስኪቃጠል እየጮሁለት አይደለም እያገዙት አይደለም በሶሻል ሚዲያ ላይ ያለውን ጦርነት እያየው አይደለም ልዩነት አላቸው ልዩነት እኮ የላቸው በተለይ እንግዳ ማድረግ አምጣ ከፈለክ ኢትዮጵያ ምትባል ሀገር ወጣ ባህር ላይ ትታይ የሚላለ የለም እኮ ከጥላቻ ነው የሚነሱት የግብጾቹን ይኸውልህ የግብጾቹን ዋናዎቹ የግብጾችና በኢሳያስ ዙሪያ ያለውን እየነገርከኝ ከሆነ ልክ ነህ ኢሳያስን ነው ይኸውልህ ኢሳያስን ነው የምልህ አሁን ኢሳያስ እስካለ ድረስ ከኛ ጋር ስምምነት አድርጓል እንዴ ባህር ወደብ ሲወስድ ነዋሪዎቹን አወያይቷል የነዋሪዎቹን ከሷቸዋል ቤታቸውን ሲነጥቃ ሰብ ላይ በሙሉ ሲያባረር እኮ ራቆርቃናቸውን ያባረራቸው ቤታቸውን በሙሉ የቆረቆሩትን ከተማ በሙሉ ንብረታቸውን ህፃን ልጆቻቸውን እየተሸከሙ እንዲወጡ ነው ያደረገው የሚገለውን እንዳለ ነው የረሸነው አሰብ ላይ ግፍ ተሰራ ንብረታችን ተወሰደ በሙሉ የነዳጅ ማጣሪያ ወሰደ ወደብስ ገንብተን አይደለም ያን ሁሉ ቢሊዮን ዶላር አውጥተን የገነባነው ወደብ ተቀምተን አይደለም የተወሰደብን ግፍ አይደለም የተሰራው እንወያይ እኛ ጋርም ችግር አለ እናንተም ጋር ያለው ነገር እንነጋገር እንቀራረብ ይሄን ነገር እንፍታው የሚል ነገር አለ አምተናል ወስተናል አርፈ ተቀመጥ ነው እየተባልን ያለ ነው እንዲህ እየተባልክ ባለበት ሰዓት እንዲያድግ ትፈቅዳለህ እንዲህ እየተባልክ ባለበት ሰዓት እንዲሰራ እንዲህ ከሱ ጋር ኢኮኖሚክ ኢንቲግሬሽን ትፈጥራለህ ዜጎችን በግፍ አውጥቶ አባሮ ያንን የወሰደው ንብረት ገሎ የወሰደው ንብረት ትከራያለህ እንዴ የደም መሬት ነው ምንድነው የምታረጋው በሱ መጠቀም የለበትም ነው ገሎ ስለወሰደ በድርድር በሰላም ወደ እርቅ መጥቶ ከሆነ ታርቀን ከሆነሽ ታርቀናል በቃ ከሰናል እሱም ህናት ፍቷል ህናት ፍቻለ ይልክ አይደለም በዚህ ደረጃ ችግር ላይ በነበራችሁበት ጊዜ መንግስት በነበራችሁ ጊዜ መንግስቱ ኃይራን አገር ጥሎ በወጣበት ምንም አይነት መንግስት በሌላችሁ ጊዜ አዲስ መንግስት ለማቋቋም ገና ሽሩጉድ በመትሉበት ጊዜ ላይ አሳቻ ሰዓት ነው ብለን ወገብተን ወግተናችሁ ዜጎቻችሁን ችግራችሁ ላይ ችግር ፈጥረን ግፍ ፈጽመንባችኋል ይሄን ግፍ ፈጽመን የወሰድንባችሁን ነገር ኑና ተከራዩ ሲል ኢትዮጵያዊ ሆነ ውስጥ አንጀትህ እንዴት ነው የሚችለው ነው ይሄን ከቻለ የመንግስት ሰዎች ሄደው ለኤርትራ መንግስት ለዚህ ካሳ ይሄን ላረገበት ኢትዮጵያውያን ለበደለበት ያሰቃየበት ንብረታቸውን ለቀማበት ምንም አይነት ማካካሻ ያስፈልገኝም እንካ ብሎ ሚል ከሆነ ይሄ ከሞራል የተቃረነ ነው የሚሆነው ከሞራል ተቃራኒ ነገር ውስጥ ደግሞ ገብተን መገኘት የለብንም ስለዚህ መጀመሪያ ምን መደረግ አለበት እንግሊዞች እኮ አገር ሄደው ወረው ሲያስተዳድሩ ጠርተው እኮ ጎሳዎችን ህዝቦችን አደራጅተው እኮ ተደራድረው ጥፋት ይቅርታ ጠይቀው ታርቀው ከዛ በኋላ እኮ እንዴት እሺ እንቀጥል አብረው ብለው ነው እንጂ እስከ መጨረሻው እንዴት ነው ሰውን ልጅ ንብረትና ሀብት ንብረት ቀምተ አባረ ገለ ምን ብለ ስታበቃ ተመልሰ ጠርተ ራሱ ነው ናና ተከራይ ናና አንካ በሱ ነው ልደግበት ምትለው እንዴት አይባልም እኮ ሲጀመር ሞራል ስለሌለው እንጂ እንደዚህ የማይባልም የሰው ልጅ ነህ
ስለዚህ ማይባል ነገር እያለ እሱ አንተ ደግሞ ያንን ተቀብለ እሱ ሊያድግበት እንዲችል ለሱ ድጋፍ ማድረግ የሞቱት እኮ ወንድሞቻችን የሞቱት እኮ ዘመዶቻችን ናቸው ስጋችን ደማችን ናቸው አሰብ ላይ ኢትዮጵያውያን ተብለው እኮ ነው ሁሉ ግፍ የተፈጸመው ለምንድን ነው የተፈጸመው ምን ስላደረጉ ስላጠፉ ምን ስላል አለሙ አስተካከሉ ምን አሉ አገራችሁ ይሁን ኑሩ በቃ ቤታችሁ አትፈናቀሉ ብሏል አላለም አባረረ ይሄንን ተከራያለህ ኤርሚያስ ኦኬ የኢትዮጵያ ችግር ላይ ነች መንግስት ማቋቋም አልቻለችም ችግር ላይ ሆነ እኛ ለምንድን ነው ሱዳን ስንትና ስንት ከሱዳን ጋር የምንከራከርበት መሬት ይያለ አሁን ሱዳን ላይ ችግር ላይ ባለችበት አንወጋትም ብለን የተቀመጥነው ስነ ስርዓት ያለን ሰዎች ስለሆነን ህዝቦች ስለሆነን የኛ መንግስት ሄዶ አሁን ሱዳን ላይ ምን አለ ማን ይከለክለዋል ሄዶ ቢወስድ ይከለክለዋል ሞራል የሚባል ነገር አለ ስነ ምግባር ጠላትነት እስከመጨረሻው ነው ዞረ የምትገናኝ ስለሆንክ ነው ማተነካው ስለዚህ ሲስተካከሉ ሱዳኖች ተንብለን እንወስዳለን የኛ ሀቅ የትም አይሄድም ብሎ ተጠብቋል ኤርትራስ ይሄን አርጓል አላረገም ይሄን ባላረገበት ሁኔታ እንዲያድግ የምትመኘው ምን ስለሆነ ነው ይሄን እንዲጠቀም የምትመኘው ምን ስለሆነ ነው ስለዚህ ይሄንን ግፍ ፈጽሞ ሲያበቃ እንነጋገር ስትለው አልነጋገርም ካንተ ጋር ምንነጋገረው ነገር የለም ካለ ሰው ጋር ቁጭ እንዴት ነው የምትለው ምትነጋገረው በሳንጃ ካልሆነ በስተቀር ነው ይሄንን የሚሉትን ሰዎች መቀበል አለበት ኢትዮጵያዊ ሆንክ ኢትዮጵያን የምታስቀድም ከሆነ የኢትዮጵያን ህልውና አስቀጥላለሁ ምትል ከሆነ በኤርትራ ጉዳይ ላይ ስትሪክት የሆነ አቋም መያዝ አለበት ያ የተጎዳው ወገን ወንድማችን እህታችን እናታችን አባታችን ተዋርዶበታል ስለዚህ ያ መካስ አለበት መጀመሪያ ከዛ በኋላ ነው ግንኙነታችን ተሻሽሎ ወደ ትክክለኛ መስመር መምጣት ያለብን ያ ካልሆነስ በኃይል ነው ያደረገው አንተስ ምን ማድረግ አለበት በኃይል ተቀለበሰዋል ይሄ ዓለም የሚፈቅደው ነው አይ በኃይል አይቻልም በቃ ኃይል ምናምን የሚባል ነገር እኛ በፍጹም አንፈልግም ምናምን የምትል ከሆነ ጸሎት ጋሂድ ጸሎት ቦታ መሄድ እኔ አሁን መመክራቸው እንደዚህ በኃይል አናረግም ምናምን የሚሉት ይጸልዩ ከዛ ውጪ ኤርትራ መንግስት አቋሙን ግልጽ አድርጎ አስቀምጧል ትሄዳለህ ታስለቅቃለህ ወንድ ኮንክ ሄደህ ማስለቀቅ መያዝ ያባቶችህን ገድል ያባቶችህን ደም መመለስ ከፈለክ መመለስ ከዛ ውጪ ግን ይሄ በመሆን አይቻልም ኤርሚያስ እኔ ስትሪክትሊ እዚህ ጋር ነው የምናገርበት ምክንያት ምንድነው አገር የምናስቀጥል ከሆነ የወንድም የጎኖቻችንን ደም መመለስ አለብን ንብረታቸው ተነጥቋል መመለስ አለብን ኦኬ የገዛ ገንዘባችን ሀብታችንን ያፈሰስንበት ነገር ነው ያንን ያፈሰስንበት ነው ገንዘቡን ማምጣት አለባቸው መመለስ አለባቸው መካስ አለባቸው ከዛ በኋላ ወደባችንን ጉዳይ እንነጋገራለን ይሄ ሁሉ ባልሆነበት ግን ምንም እንዳልተፈጠረ ሆነ እንዴት ነው የምትነጋገረው ነው የተፈጠረው ያ ሁሉ ግፍስ ያ ሁሉ መከራስ ያ ሁሉ ያየነውስ ነገር ስለዚህ በጅቡቲያችን እየከፈን በበርበራ እየከፈን በኬንያ በላሙና በእንትን መጠቀሙ አይሻልም ወይ ከዚህ ሁሉ ማለት ኤርትራ ማደግ ደግሞ በተለይ ደግሞ ስታመጣ ይሄ ሁሉ ነገር ያለ ኤርትራ እንዲያድግ ድጋሚ ለነሱ አስተዋጽኦ የሚያደርግ ትልቅ ያውም ሲግኒፊካንት የሆነ ለውጥ የሚያመጣ ነገር ውስጥ በፍጹም ኦፖርቹኒቲ ሊሰጣቸው የሚገባል ብዬ አላምንም ያቋም ይሄ መሆንም ያለበት ነው የኢትዮጵያ መንግስትም ኢትዮጵያውያንን የሚፈልግ ከሆነ ለኢትዮጵያውያን ሶሊዳሪቲውን ማሳየት አለበት ለነዛ ኢትዮጵያውያን ግፍ ለተፈጸመባቸው ሶሊዳሪቲ ማሳየት መቻል አለበት ይሄን ካላደረገ ናሽናል ዩኒቲውን ራሱ ይጎዳዋል የኢትዮጵያ መንግስት ይቅርታ እየተቆጣሁት ነው በዚህና ችግር የለም ፊሊንጉን አንደርስታንድ አደርገዋለሁ ብዙ ኢትዮጵያውያን ያለ ፔን ነው በነገራችን ላይ ፔንፉል ነው ባለፈው ከጋዜጠኛ አብርሃ በላይ ጋም ያረኩትን ውይይት አይተው ከሆነ በጣም እሱ በመረጃ በማስረጃ ተደግፎ ማንም ዲና የማያደርገው ማስረጃ ነው ያመጣው ህርማን ኮንን አናግሮት ህርማን ኮን ታውቀዋለህ ያኔ ድርድሩ ላይ ነበረ ሰው ነው እና አቶ መለስ እንግሊዝ ይጠራዋል ይሄዳል አቶ መለስ እና አሜሪካ የወከለችው ህርማን ኮንን ነው እና እስቲ ኢትዮጵያ የምትላትን እንዴት ነው አሁን ኤርትራ ስትሄድ ምናምን ብሎ ሲያሳየው ወደብ የሌለበት ነገር አሳየው አለ ማንንት ነው የባህር በሩ የሌለበት ቀንሶ አሳየው አለ ይሄ እኔ ጋር መጥቶ የተናገረው ነው አብርሃ በላይ እና ቪዲዮንም ማሳየት ይችላል እንድ ልጁ ደግሞ ጋዜጠኛም ነው የዛኔ ቀጥታ ህርማን ኮንን ነው ወጥቶ የሚያናገረው ከፎርስ ማውስ ማለት ነው እና ቀንሶ አሳየዋል አሰብ የለ ምን የለ የኛ እንዴ ብለው የምታወራው የኢትዮጵያ ወኪል ነህ ወይስ የኤርትራ ወኪል ነህ መጀመሪያ የጠየቀው ጥያቄ እሱን ነው አቶ መለስ
የማወኪል ነህ አንተ? ለኢትዮጵያ ነው የምትወክለው ወይስ ለኤርትራ ነው የምትወክለው? ለኢትዮጵያ። እንዴት ኢትዮጵያ ሆነ ይሄ ሁሉ ፖፑሌሽን እንግዲህ ያኔ 67 ሚሊዮን ነው መሰለኝ ይሄን ሁሉ የያዘች አገር ባህር በር አሳጥተሃት እንዴት ነው የምትቀጥለው? ምን አይነት ነገር ነው? ቢያንስ ለምን አሰብን አትጠይቅም?